ሶሻል ሚዲያ ላይ ኮንተንት ክሪኤሽን በመጀመሩበት ጊዜና ዲጂታል ማርኬቲንግ በመሰሩበት ጊዜ ዋነኛ የሚያስፈልጋችሁ ስኪል ካሜራ ሹቲንግ ስኪል ያስፈልጋችኋል ማለት ነው። ካሜራችሁን ተጠቅማችሁ አሪፍ ቪዲዮ መቅረጽ መቻል ማለት ነው። ስለዚህ በዚህ ቪዲዮ ደግሞ ማሳያችሁ እንዴት አንድን ኦብጀክት አሪፍ ቪዲዮ መቅረጽ እንደምትችሉ አሳያችኋለሁ ማለት ነው። ይሄ ቪዲዮ ምንን ያስተምራችኋል መሰላችሁ? አንድን ፕሮዳክት ቪዲዮ በመቀርጹበት ጊዜ እንዴት አሪፍ አድርጋችሁ መቅረጽ እንደምትችሉ ያስረዳችኋል ማለት ነው። ከፕሮዳክትም በተጨማሪ እናንተ ቭሎግ የምትሰሩ ከሆነ ወይ ደግሞ ሌላ ጊዜ ኖርማል ሰዎችን የምትቀርጹ ከሆነ እነዚህ ሙቭመንቶችን ተጠቅማችሁ አሪፍ ሲኔማቲክ ቪዲዮችን ለሶሻል ሚዲያ መቅረጽ ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ ማሳያችሁ ሹቲንግ ስኪልን ነው ማለት ነው። ስለዚህ እናንተም አብራችሁኝ ትማራላችሁ ማለት ነው። ዛሬ ቪዲዮ እንዴት እንደሚቀረጽ ማስተምራችሁ ደግሞ በጣም ትንሽዬ በሆነችዋ በዲጂአይ ማይክ ነው ማለት ነው። በዚህ ነው ቪዲዮ እንዴት እንደሚቀረጽ ማስተምራችሁ ማለት ነው። ስለዚህ ይሄንን ፕሮዳክት ይዤ ይሄንን ፕሮዳክት እንዴት አሪፍ ለሶሻል ሚዲያ የሚሆን መሸጥ የሚችል ይሄንን ፕሮዳክት ማስተዋወቅ የሚችል አሪፍ ቪዲዮ እንዴት በስልኬ ተጠቅሜ እንደምቀርጽ ነው ማሳያችሁ ማለት ነው። ስለዚህ አሁን የምንጠቀመው አንድሮይድ ስልክ ብቻ ነው ማለት ነው። ስለዚህ በዚህ ቪዲዮ አቀራረጽን ማስተምራችሁ ቤዚክ በሆነ በአንድሮይድ ስልክ ነው ማለት ነው። ይሄንን ፕሮዳክት ደግሞ ሹት የምናደርገው በጣም የተመቻቸ ስቱዲዮ ኖሮን ሳይሆን ጀስት እዚህ ጋር የምትመለከቱትን ቴብል ተጠቅመን አሪፍ ባክግራውንድ ለመስጠት እንሞክራለን። እንዴት አድርገን ካላችሁኝ ይሄንን እዚህ ጋር የምትመለከቱትን ባክግራውንድ እዚህ ፒሲ ላይ አደርጋለሁ። ከዛ በኋላ ይሄንን ፕሮዳክት ከዚህ ፎቶ ባክግራውንድ ጋር አድርጌ እቀርጿለሁ ማለት ነው። ስለዚህ አሁን ይሄንን ፕሮዳክት ቪዲዮ እናነሳዋለን ማለት ነው። ስለዚህ ፕራክቲካል የሆነ ቪዲዮ ነው ማሳያችሁ እንዴት መቅረጽ እንደምትችሉ ማለት ነው። መጀመሪያ መረዳት ያለባችሁ ነገር ቪዲዮ መቅረጽ ከመጀመራችሁ በፊት ዋነኛ የሚያስፈልጋችሁ ነገር አንደኛው ኦብቪየስ ነው ካሜራ ነው። ነገር ግን ካሜራችሁን ስለማረሱት የምትረሱት ነገር በብዛት ላይት ነው ማለት ነው። እዚህ ጋር አንድ ላይት አለኝ፣ እዚህም ጋር ሌላ ላይት አለኝ፣ ሶስተኛው ደግሞ ላይት አለኝ ማለት ነው። እዚህ ጋር ሪንግ ላይቱ ማለት ነው። ሌላ ምንም አንኮንትሮልድ የሆነ ላይት የለውም ማለት ነው። ኦልሞስት ጨለማ የሚባል ክፍል ውስጥ ነው ያለሁት። ስለዚህ ምንም አይነት ሹት በመጀመሩበት ጊዜ በቻላችሁት አቅም የማትቆጣጠሩትን ላይት ለማስወጣት ሞክሩ። በተለይ ደግሞ በስልክ በምትቀርጹበት ጊዜ ማለት ነው። በስልክ በምትቀርጹበት ጊዜ አውቶ ነው ሴቲንጎቹን አጀስት የሚያደርገው። ስለዚህ እየቀረጸ አጀስት ያደርግባቸዋል ማለት ነው። ስለዚህ አንኮንትሮልድ የሆኑ ላይቶችን አስወግዱ ሙሉ ለሙሉ ማለት ነው። ስለዚህ ቀጥታ ስለ ላይቲንግ ይሄዳል ከነገርኳችሁ። ከላይቲንግ ቀጥሎ መረዳት ያለብን ኮምፖዚሽን ነው። ኮምፖዚሽን ማለት ደግሞ ከካሜራ ፍሬማችሁ ውስጥ ፕሮዳክቱን በምን አይነት ፖዚሽን ላይ ነው ብታስቀምጡት የሚለውን ያሳያል ማለት ነው። ከኮምፖዚሽን ቀጥሎ መረዳት ያለባችሁ ነገር ደግሞ ኤምፋሲስ ይባላል። ኤምፋሲስ ማለት ፕሮዳክቱን ምን ያህል ዲሞንስትሬት የሚያደርግ ካፕቸር ነው እየወሰዳችሁ ያላችሁት የሚለውን ነው የሚያሳየው ማለት ነው። ስለዚህ ላይቲንጋችንን፣ ኮምፖዚሽናችንን እና ኤምፋሲሳችንን ተጠቅመን የሹቲንግ ስኪላችንን አንድ ላይ አድርገን አሪፍ ለሶሻል ሚዲያ ቢሆን ቪዲዮ እንቀርጻለን ማለት ነው። ስለዚህ ቀጥታ አሁን ወደ ሹቲንግ እንግባ። ሹቲንግ ላይ ስገባ ወደ 5 አይነት ሹቶችን አሳያችኋለሁ። የመጀመሪያው ፑሽ ነው፣ ሁለተኛው ፓን ነው፣ ሶስተኛው ሳይድ ቱ ሳይድ ነው፣ አራተኛው ክሬን ነው፣ አምስተኛው ደግሞ ፔንዱለም የሚባለውን የሹት ስታይሎችን አሳያችኋለሁ ማለት ነው። ስለዚህ እነዚህን 5 የሹት አይነቶችን ተጠቅመን አሪፍ ቪዲዮ በዚህ ስልክ ካፕቸር እናደርጋለን። ከዛ በኋላ ኤዲት አድርገን ለሶሻል ሚዲያ እንዲመጥን እናደርጋለን ማለት ነው። መጀመሪያ የስልኬን የካሜራ ሌንስ አጽድቻለሁ። ብዙ ሰዎች ትረሱታላችሁ ይሄንን ማጽዳት ማለት ነው። ስለዚህ እዚህ ጋር ያለውን ፕሮዳክት ነው የምንቀርጸው ማለት ነው። በዚህ ስልክ አሁን በደንብ ይገባላችኋል፣ ይታያችኋል ብዬ አስባለሁ። ስለዚህ መጀመሪያ የምናደርገው ነገር ምንድነው? ፎከስ እንሰጠዋለን ማለት ነው። ስለዚህ በአውቶ ነው እየቀረጽን ያለ ነው፣ ምንም አይነት ሴቲንጉን ሳናስተካክል ማለት ነው። ምክንያቱም አብዛኞቻችሁ ፕሮ ቪዲዮ ላይ ባረግባችሁ እንደዚህኛው አይነት ቪዲዮ ላይ ባረግባችሁ ይገባችኋል ብዬ ስለማላስብ ነው። ትንሽ ኮምፕሊኬትድ ነው። እኔ አሁን ለምሳሌ እዚህ ጋር ሶ አስተካክዬ ሸተር ስፒድ አስተካክዬ ፎከሱንም እዚህ ፕሮዳክት ላይ እንዲመጣ አድርጌው ከዛ በተጨማሪ ዋይት ባላንስ አስተካክዬ ራሴ ከዛ በኋላ ዋይት ባላንስ አስተካክዬ እንደዚህ አድርጌ አሪፍ የሆነ ሹት ማኑዋሊ ሹት ማድረግ ይችላሉ። ነገር ግን ብዙዎቻችሁ ይከብዳችኋል ብዬ ስላሰብኩ አውቶ ላይ እናደርጋለን ማለት ነው። ኖርማል ቪዲዮ ሞድ ላይ ስታረጉት የሚሰጣችሁን አይነት። ስለዚህ ምን እናደርጋለን? እዚህ ጋር ስቴብላይዜሽን አለው የኔ ስልክ፣ ግን ኳሊቲውን ስለሚቀንስብኝ ስቴብላይዜሽኑን አላጠፋውም ማለት ነው። ስለዚህ ሙሉ ለሙሉ የምጠቀመው የራሴን የእጄን ስቴቢሊቲ ነው። ስለዚህ እጃችሁን በሁለት እጅ ለመቅረጽ ሞክሩ። ከዛ በመቀጠል ደግሞ በደንብ ለመያዝ እንዲመቻችሁ ስልካችሁን ዘቅዘቅ አድርጉት። ከዛ በኋላ በቻላችሁት አቅም ራሳችሁን ከካሜራው ጋር አስጠጉት ማለት ነው። ከዛ በኋላ የመቀጥቀጥ ቻንሳችሁ ዝቅተኛ ይሆናል። ስለዚህ አሁን የመጀመሪያውን ሻት እንውሰድ ማለት ነው። ሪካርድ ማድረግ ላስጀምር። ፑሽ ፎርዋርድ ይባላል ማለት ነው። ስለዚህ በደንብ ቀጥ ብዬ ሊያዘውና ወደ ውስጥ ገባለው ማለት ነው።
ያው በመጀመሪያ ሙከራ ብዙም አሪፍ ይመጣላችኋል ተብሎ አይታሰብም። እኔም እንደዚህ አይነት ሻት መጥቶልኛል። በእርግጥ አሪፍ የሚባል ነው፣ ነገር ግን አንዴ ደግሜ ወስዷለሁ ማለት ነው። ሻቶችን ለመደጋገም አትፍሩ፣ ደጋግማችሁ ስሩት። ከዛ በኋላ አንድ አሪፍ ይወጣላችኋል። ስለዚህ አሁን ፎከሱን እዚህ ጋር ታርጌት ላድርግበት። ከዛ በኋላ በሁለት እጄ ይዤ ገባዋለሁ ማለት ነው። ስለዚህ ራቅ ልበል ትንሽ ስለገባው መጀመሪያ። እንደዚህ ያረጋችሁ ፑሽን ሻቶችን ትወስዳላችሁ ማለት ነው። ስለዚህ ይሄኛው ምንድነው የሚሰጣችሁ? ፑሽን የሚባለው ሻት ምንድነው የሚሰጣችሁ መሰላችሁ? የሆነ ዳይናሚክ ኢፌክት ይሰጣል ማለት ነው። ዳይናሚክ ኢፌክት ስላችሁ በጣም ለየት ያለ አይነት ሻት ይሰጣችኋል ማለት ነው። ስለዚህ ዳይናሚክ የሚባለው የሆነ ሙቭመንት ይሰጣል። ሲኒማቲክ ሆሊውድ ላይ ከተመለከታችሁት በብዛት የሚጠቀሙት አይነት ሻት ነው። ነገሮችን ስታቲክ ላለማድረግና ኢሞሽን ለመጨመር ማለት ነው። ስለዚህ እሱን ይጠቀማሉ ማለት ነው። ሁለተኛው ማሳያችሁ ሻት ደግሞ ፓን ይባላል። ፓንን ብዙዎቻችሁ ልታውቁት ትችላላችሁ ስራ የምትሰሩ ሰዎች። እንዲህ ፕሮዳክቱን የስልካችሁ መሃል ላይ ኮምፖዚሽን ያልኳችሁ ፍሬሚንግ ነው። ስለዚህ ፍሬሚንጉን ካስተካከላችሁ በኋላ ፓን ለመስራት ምን ታረጋላችሁ መሰላችሁ? ሪከርድ ማድረግ ካስጀመራችሁ በኋላ እንዲህ እንደያዛችሁት ሙሉ ትዞሩታላችሁ ማለት ነው። አሁን እንደምትመለከቱት የዞርኩ ሻቶችን ወስጃለሁ ማለት ነው። ስለዚህ የፓን ሻቶችን በትክክል ወስጃለሁ ማለት ነው። ለዚህ ማይክ የሚሆኑ የፓን ሻቶችን ወስጃለሁ። ከፓን ቀጥሎ ደግሞ የምንመለከተው የሻት አይነት የሚባለው ሳይድ ቱ ሳይድ የሚባል ነው። ሳይድ ቱ ሳይድ ማለት ምን ማለት ነው መሰላችሁ? ኦልሞስት ከፓን ጋር የሚመሳሰል አይነት የሻት አይነት ነው። ግን ሳይድ ቱ ሳይድ ምንድነው? እንዲህ ትንሽ ብቻ ነው ዞር የምታረጉት ማለት ነው። ስለዚህ አንግሉን ነው እንጂ ዞር የምታረጉት ሌላ ምንም የምታንቀሳቅሱት ነገር አይደለም። ሪካርድ ማድረግ ካስጀመራችሁ በኋላ አንግሉን ብቻ እንደዚህ ዞር ታረጉታላችሁ ማለት ነው። ስለዚህ በቀላሉ ሳይድ ቱ ሳይድ ከፓን የሚለይበት ፓን የሚባለው 360 ዲግሪ ሻት ማለት ነው። 360 ዲግሪ ባችሉ እንኳን የቻላችሁትን አንግል ያህል ትቀርጻላችሁ ማለት ነው። በእጃችሁ የደረሳችሁ አካላችሁ የደረሰበትን አንግል ያህል መቅረጽ መቻል ማለት ነው ፓን። ሳይድ ቱ ሳይድ ማለት ደግሞ እንደ ፓን አይነት ሙቭመንት ሊሰጠው ይችላል ኢሜጃችሁን። ነገር ግን አንዴ ከያዛችሁት በኋላ ካሜራችሁን አንግሉን ብቻ ቲልት ታረጉታላችሁ ማለት ነው። ከዛ በኋላ እሱ ሳይድ ቱ ሳይድ ይሆናል ማለት ነው። ከአንዱ ሳይድ ወደ ሌላኛው ሳይድ ማንቀሳቀስ ማለት ነው። አራተኛው የሻት አይነት ደግሞ ክሬን የሚባለው አይነት የሻት ነው። እንደምትመለከቱት እንደ ክሬን ብድግ አድርጎ ካሜራውን ማንሳት ማለት ነው። በእርግጥ ሲኒማ ላይ ክሬን የሚባል ዲቫይስ አለ። ምንድነው የሚያደርገው መሰላችሁ? ከታች ጀምሮ ወደ ላይ ያሉ ቪዲዮዎችን መቅረጽ ነው የሚሰራው ማለት ነው። ስለዚህ እኛ ደግሞ ክሬኑ ከሌለን በእጃችን እንደግመዋለን ማለት ነው። ስለዚህ ቪዲዮአችሁን ሪካርድ ማድረግ ካስጀመራችሁ በኋላ ምን ታደርጋላችሁ መሰላችሁ? ከታች ጀምራችሁ ይዛችሁ ብድግ ታረጉታላችሁ ማለት ነው። ስለዚህ ይዛችሁ ብድግ ስታረጉት ደግሞ ሞሽኑን ለመቀነስ ሞክሩ። መንቀጥቀጣችሁን እንደምትመለከቱን አንደኛው እጃችሁ በአንደኛው እጃችሁ ደግፉት። ከዛ በኋላ እንደምትመለከቱት እዚህ ጋር ነው ፕሮዳክቱ ያለው ማለት ነው። እንደዚህ አድርጋችሁ ከታች ጀምራችሁ ብድግ ታረጉታላችሁ። ስለዚህ አሁን ቀጥ ብላችሁ ብድግ ማረጋችሁ ነው ክሬን የሚባለው ሻት ማለት ነው። ስለዚህ አምስተኛው አይነት ሻት ደግሞ ፔንዱለም ይባላል። ፔንዱለም የሚባለው ሻት ደግሞ ከሳይድ ቱ ሳይድ ጋር ሊመሳሰልባችሁ ይችላል። ነገር ግን ክሬንን እና ሳይድ ቱ ሳይድን አንድ ላይ አድርጋችሁ የምትሰሩት የሻት አይነት ነው። እንደምትመለከቱት እንደዚህ አድርጌ ፖዚሽኑን መሀል ላይ ካመጣሁት በኋላ ምንድነው ማድረገው መሰላችሁ? ሪካርድ ማድረግ ካስጀመርኩ በኋላ ፎከሱ እንደገባልኝ እርግጠኛ ከሆንኩ በኋላ እንደዚህ አንግሉን መቀየር ብቻ ይሆናል ማለት ነው። ፔንዱለም እንደሚወዛወዘውን ታውቁታላችሁ። ስለዚህ ስልካችሁንም እንደዚህ ነው የምታወዛውዙት ማለት ነው። ስለዚህ መሀል ላይ ፖዚሽን ካረጋችሁ በኋላ ካሜራው ላይ ይታያችሁ ይችላል ስክሪኑ። ነገር ግን እንደዚህ ነው የምታረጉት ማለት ነው። መሀል ላይ ትይዙታላችሁ። ከዛ በኋላ እንደዚህ ታወዛውዙታላችሁ ማለት ነው። እሱ አይነት ሻት ምን ይባላል መሰላችሁ? ፔንዱለም ይባላል። ፔንዱለም የሚባለው ሻት ይሄ ነው። ስለዚህ እንደዚህ ፖዚሽኑን መሀል ላይ ካስገባችሁት በኋላ ከላይ ሆናችሁ ፕሮዳክቱን እንደዚህ ቲልት እያደረጋችሁ በመቀርጹበት ጊዜ ፔንዱለም የሚባለውን ሻት ይሰጣችኋል ማለት ነው። ስለዚህ አሁን ያሳያችሁ አይነት ሻት የሚሰራው ለፕሮዳክት ብቻ አይደለም፣ ለሰው መጠቀም ትችላላችሁ። በተለይ ቭሎግ በመሰሩበት ጊዜ እነዚህን ሻቶች መጠቀም አለባችሁ ማለት ነው።
ፑሽን ማድረግ አለባችሁ፣ ክሬን መውሰድ አለባችሁ ከታች ወደ ላይ ማለት ነው። በተጨማሪም ደግሞ ሳይድ ቱ ሳይድ መውሰድ አለባችሁ። ከዛ ውጪ ፓን መውሰድ አለባችሁ። ከዛም ውጪ ደግሞ ፔንዱለም መውሰድ አለባችሁ። እነዚህን ሻቶች አንድ ላይ አድርጋችሁ አሪፍ የሆነ ቭሎግ መቅረጽ ትችላላችሁ፣ ወይም ደግሞ ሰውን ስትሪት ላይ መቅረጽ ትችላላችሁ። በተጨማሪም ደግሞ ለፕሮዳክት በጣም ምርጥ የሚባለው ቪዲዮግራፊ ሙቭመንቶችን እናሳያችሁ ማለት ነው። ስለዚህ ቀጥታ ምን እናደርጋለን? ወደ ፒሲያችን እንልከውና ከዛ በኋላ በፕሪሚየር ኤዲት አደርጋለሁ ማለት ነው። ነገር ግን እናንተን ቀለል እንዲላችሁ እንዲሁም ደስ እንዲላችሁ ካፕከትን ተጠቅሜ ኤዲት ማድረግ ይሆናል ማለት ነው። ስለዚህ ካፕከት ላይ ያስገባውና ክሊፕ አደርጋቸዋለሁ የሚያስፈልጉ ፓርቶችን ማለት ነው። መጀመሪያና መጨረሻ ላይ ፖዝ እና ስታርት ሳረገው ምናምን ያለውን ፓርት ቆርጣለሁ። ከዛም ውጪ የሚንቀጠቀጡትን ፓርቶች አወጣና ባክግራውንድ ሳውንድ ጨምሬበት ጽድት ያለ ቪዲዮ አደርጋለሁ ማለት ነው። ይሄው አሁን እንደምትመለከቱት ሁሉንም በአንድ ኮምፓውንድ ክሊፕ አድርጌ ሰርቻችኋለሁ። ኮምፓውንድ ክሊፕ ይላል። እንደዚህ ኮምፓውንድ ክሊፕ ከፈለጋችሁ በጣም ቀላል ነው። ሁሉንም አንድ ላይ ሰሌክት አልኳቸውና ከዛ በኋላ አልት ጂን ተጫኑ። ከዛ ኮምፓውንድ ክሊፕ እንደዚህ ይፈጥርላችኋል ማለት ነው። ሁሉንም በአንድ ክሊፕ ያደርግላችኋል። ከዛ በኋላ እነዚህ ነገሮች እንዳለ ከታረጋችኋለሁ የሚያስፈልጉትን ሙቭመንቶች። ከዛ በኋላ ቪዲዮን ማሳያችሁ ይሆናል ማለት ነው። ፋይናል ሪዛልቱ ቪዲዮን ኤዲት አድርጌ ጨርሻለሁ። እንደምትመለከቱት ክሊፕ ተደርጓል ማለት ነው። ስለዚህ አሁን ፋይናል ሪዛልቱን ላሳያችሁ። አሁን ጀምሯል። ይሄኛው ሙቭመንት ፑሽ ፎርዋርድ የሚባለው የመጀመሪያው ሙቭመንት ነው ማለት ነው። እንደምትመለከቱት ገባ እያለ ነው። ይሄኛው የምትመለከቱት ሙቭመንት ደግሞ ፓን የሚባለው ሙቭመንት ነው። እንደምትመለከቱት እየዞረ ነው ማለት ነው። አሁን የምትመለከቱት ሙቭመንት ደግሞ ሳይድ ቱ ሳይድ የሚባለው ነው። በአንግል ብቻ ይንቀሳቀሳል ያልኳችሁ ሙቭመንት ነው። ይሄኛው ደግሞ ክሬን ነው። ይሄኛው ደግሞ ፔንዱለም የሚባለው ሻት ነው ማለት ነው። ስለዚህ ይሄንን የመሰለ ሪዛልት አምጥቶልናል ማለት ነው። አሁን አንድ ጊዜ ደግሜ ላሳያችሁ። ይሄንን የመሰለ ቪዲዮ በስልክ የተቀረጸ ነው ማለት ነው። እንደምትመለከቱት በጣም ሲኒማቲክ የሆነ ስቴቢላይዜሽኑ በእጄ ከመቆጣጠር በተጨማሪ ደግሞ ካፕከት ላይ አስገብቼ እዚህ ጋር እንደምትመለከቱት እያንዳንዱ ሌየር ስቴቢላይዝ አድርጌዋለሁ ማለት ነው። ስለዚህ እንደምትመለከቱት አይነት ጥርት ያለ በስልክ በኤስኤል ትሬ የተቀረጸ እንደዚህ አይነት ኢሜጅ መጥቶልኛል ማለት ነው። በጣም ጥርት ያለ ነው። ተጠቀሙበት። ለፕሮዳክት ለሰው ሊሆን ይችላል፣ ለቭሎግ ሊሆን ይችላል፣ ለየትኛውም ካሜራ ለምትጠቀሙበት እንደዚህ ሙቭመንቶች ተጠቀሙባቸው ማለት ነው። እኔን ለማታውቁኝ ቅዱስ ጎሴ ይባላሉ። አሪፍ የኮንተንት ክሬሽን ቪዲዮዎችን በየሳምንቱ እየሰራሁ ባቀርብላችሁ ሲሆን አሪፍ ኮንተንት ክሬተር መሆን የምትፈልጉ ከሆነ በየሳምንቱ የኮንተንት ክሬሽን ቪዲዮዎችን ስለምለቅላችሁ የዚህ አሪፍ የኮንተንት ክሬሽን ኮሚኒቲ አባል መሆን ትችላላችሁ ማለት ነው። ይህ ቪዲዮ ደግሞ ብዙ የተለፋበት ስለሆነ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጣይ በምርጥ የኮንተንት ክሬሽን ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።